السلام عليكم ورحمة الله تعالى وبركاته. ودنا يتكبراتشو هي مسك السنة برنامج ተከታታዮቻችን እንግዲህ ዕለተ እሁድ ማብቂያ ሰኞ መጀመሪያ ምሽታችን ላይ በስራ የደከመ ሰውነታችሁን በመድህ ልናፍታታ በዱንያ የተጨናነቀች ነፍሶቻችሁን በአስማኡላሂል ሁስና ልናከማት ለፈለጋችሁት ሰው የፈለጋችሁትን መንዙማ ሐضራ ነሺዳ ልንጋብዝሎ ከሌላም ከሚስክ መሰናዶ ጋር ወደናንተ ብቅ ብለናል። እንዴት ዋላችሁ? እንዴት አመሻችሁ? እንዴት አረፈዳችሁ? አልহামዱሊላህ ደህና አርፍደን ውለን እያመሸን ነው። አልহামዱሊላህ ብዙ ጊዜ እንደዚህ ያዘባረኩ ነበር የምጠይቃችሁና ዛሬ አስተካከልካት። እንዴት አመሻችሁ ካልኩኝ በኋላ ነው ወደ ውሎ የመጣሁትና ለዛም ነው ከማምሸት በፊት መዋል ስላለ ማደርና መዋል ስላለ እሱም በሚል ነው። ስለዚህ አልহামዱሊላህ ደህና አድራችኋል። ከዚህ በኋላ አላህ ያቀርብ ገና ልናድር ነው እኮ ምንድነው ሌይሏም ይቀድማ እኮ ሌይል ላይ ነው አሁን ሌይሉ ስለሚቀድም ደህና አድራችኋል። አድረን ውለን አመሸን ሌይሉን ጀመረን። ሌላችን ጀመራችሁ? አንቺስ? አልহামዱሊላህ ደህና ውዬ አምሽቻለሁ። አምሽተሻል? አድረሻል? አልহামዱሊላህ አልহামዱሊላህ። ባለፈው የጠየቅነው ጥያቄ ነበረ መሰለኝ እንዴት ነው የመለሳለ? እናንተ እንኳን አልቻላችሁትም፣ ከተመልካቾች የመለሳለ? አዎ ከኔና ከኡስታዝ ሙስጠፋ ውጭ ሁሉም መልሰዋል። ሁሉም ማሻአላህ። ምን ብለው መለሱ? አለ መሰለኝ አንዳንዱ የሚያስቅ መልስ ሊሆን ይችላል፣ ግን የሚያስቅ ምን አይነት? እስኪ አንድ ላይ እንሳቅ ከተመልካቾቻችን ጋር። የተጠቀሱት ከጁማዓና ቅዳሜ ውጪ ሁሉም ተጠቅሰዋል አይደል? ከእሁድ ጀምሮ እስከ ሐሙስ ተጠቅሷል። ስለዚህ ምን አለ ለይለቱል ጁማዓና ቅዳሜ ያለም አለ። ሌይሉን አስገባው ማለት ነው። ማሻአላህ እንደዛም አለ። ሌላስ? ሌላ አይደል አረፋ፣ አይደል አድሃ፣ አይደል ፈጥርና ጁማዓ ያለ ሞሊድ ያለ የለ። ሌላስ? ሌላ ትክክለኛው መልስ ነው ያለው። ትክክለኛው መልስ ትክክለኛ መሆን እንዴት አወቅሽ? ይመስለኛል። ኦኬ ምን ብለው መለሱ? እስኪ ትክክል ብለሻልሽ? እኔ በራሴ ትክክል ብያልኳቸው ያው ቀን የሚለውን ነገር ስላልጠቀሱት አብዛኞቹ ትናንትና፣ ዛሬ፣ ነገ ነው ያሉት። ዛሬ ነገና ከነገ ወዲያ ያለም አለ። ትናንት ዛሬ ያሉት ይመስለኛል። ትናንት ዛሬ ነገ ያሉት ይመስለኛል። ትክክል ነው። ትናንት ዛሬ ነገ ወይም ደግሞ ዛሬ ነገ ከነገ ወዲያ አይመሳሰል ያሉ ተከታታይ 3 ቀናቶችን ጠቅሰዋል። ቀናት ተብሎ ሲባል ግዴታ ሰኞ፣ ማክሰኞ፣ ረቡዕ መሆኑ ቅድመ ሁኔታ አይደለም። ለዛም እነዚህ አይነት ተከታታይ መልሶች የመለሱ ትክክለኛ መልስ ነው። ስለዚህ ኢንሻአላህ ለነዚህ ካርዳቸውን የምናስገባ ይሆናል። 2 ተሸላሚዎች ነው የሚኖሩ። 2 ተሸላሚዎች ኢንሻአላህ ማለት ነው ቅድመ የመለሱ። እነዚህን እስኪ ማን ናቸው የሚለውን የተወሰነ ቁጥራቸውን ተጠቅሰልናል። መርሐባ። የመጀመሪያው ጥያቄው እንደተጠየቀ ደውሎ ነው የመለሱት 0912 11 ብሎ መጨረሻው 71 የሆነ ቁጥርና 0744 ብሎ 1753 የሆነ ቁጥሩ በሁለተኛ ደረጃ መልሰውታል። ኢንሻአላህ ዛሬም ጥያቄ አለን። ዝግጁ ናችሁ? ኢንሻአላህ ወደ በኋላ ላይ ዝግጁ ነው። ወደ በኋላ ላይ ለመመለስ አይ ለመጠየቅም ወደ በኋላ እንደዛ ከሆነ እንደውም አሁን ጠይቅ፣ ሶብር አድርግ። መርሐባ። ተመልካቾቻችን ምን ነው በጥያቄ ጀመራችሁብን እንዳይሉ ሶብር ያድርጉን እነሱም። መርሐባ ኢንሻአላህ። ጥያቄውን ከጠየቅን በኋላ ስለ ሶብር ደርስ ስለሚኖር ሶብር ያድርጉ እንዳላችሁ። ማሽ አንድ የከባድ መኪና ሹፌር በተከለከለ ሰዓት፣ እንግዲህ ሰዓት አላቸው አይደል የሚጓዙበት፣ በዛ በተከለከለበት ሰዓት ሲጓዝ ትራፊክ አየውና አላስቆመው፣ ምንም አላለውም፣ ዝም ብሎ አለፈ። ለምንድን ነው ያላስቆመው? እንግዲህ የተከለከለ ሰዓት ነው። ከእንደይ ሰዓት ማለፍ አይቻልም የተባለበት ሰዓት ነው እና በዛን ሰዓት ላይ እያለፈ ትራፊክ አይቶት ዝም አለው።
ለምን? ይህን ነገር አውቀዋለሁ ባልመልሰው ይሻላል መሰለኝ። እኔ እኮ በኋላ ላይ ይጠይቅ ያልኩት ለዚህ ነው፣ እንዳልመልሰው ፈርቼ እኮ። ሰሚራ ለምንድን ነው በኋላ አደረጉ? ለምንድን ነው ትራፊኩ ያላስቆመው ያልቀጣው? አላሁ አለም። ተመልካቾች ይሞክሩና ወይ የሚቀጥለውን ይሞክሩ። ላለመሳሳት አስመሰለብህ? አይ አይደለም፣ በእርግጠኝነት ልክ ነኝ ብዬ ነው። ስለዚህ ሰሚራ አላሁ አዕለም ብላለች። አንተ ደግሞ ወደ በኋላ ልመልስ ብለሃል። መልሰዋለሁ፣ ግን አይቀርልህም። መርሐባ ኢንሻአላህ። ውድና የተከበራችሁ የሚስኩ ሱና ፕሮግራም ተከታታዮቻችን እንግዲህ ያው እናንተ መመለስ ትችላላችሁ፣ እሱም ለበኋላ ይቀመጥልኝ ብሏል። እስከሚያስብበት ድረስ ሶብር አድርገን እንቀመጥ። ሶብር ብሎ ማለት ምንድን ነው ብለን ካልን አሶብሩ ሁወ ሐብሱ ነፍሲ ወቀህሩሃ ዐላ መክሩሂን ተተሐመሉ አው ለዚዚን ቱፋሪቁህ ማለት ነው። ሁወ ሐብሱ ነፍስ ነፍስያን ማሰር ነው፣ ነፍስያን መቆንጠጥ ነው። ሐብሱ ነፍሲ ዐላ መክሩሂን ነፍስያ በምትጠላው ነገር ላይ ማስገደድ፣ የምትጠላውን ነገር እንድትሰራው ማድረግ፣ እሷ የምትወደውን ደግሞ ማለያየት። ምሳሌ ሌሊት ሶላት ሱብሒ ሶላት ተነስተ መስገድ አትፈልግም፣ ይበርዳል፣ እንደዚህ ይላል፣ እንዲህ ይላል እያለች እጥፍጥፍ ብላ ወይም ደግሞ በብርድ ልብስ ውስጥ ገብታ መተኛትን የምትፈልገው ከዚህ ነገር እሷን ማለያየት፣ ይሄ ሶብር ተብሎ ይባላል። አላህ ስለ ሶብር ሲነግረን ያ አዩሃ አለዚነ አመኑ እስተዒኑ ቢሶብሪ ወሶላህ ይላል አላህ። በሌላም አያ ላይ ወለነብሉወነኩም ቢሸይኢን ሚነል ኸውፊ ወልጁዕ ወነቅሲን ሚነል አምዋሊ ወልአንፉሲ ወተመራት ወበሽሪ ሷቢሪን ይላል አላህ። ወለነብሉወነኩም እንፈትናችኋለን ይላል አላህ። እንፈትናችሁ፣ ዱንያ የፈተና ሀገር ናትና ቢሸይኢን በሆነች ነገር፣ በትንሽ ነገር ማለት ነው። በጣም በትንሽ ናት። ቢሸይኢን በጣም በትንሽ ነገር፣ እኛ ጋር ግን ከባድ ሆነ የምትታይ ማለት ነው። ሚነል ኸውፊ በፍርሃት እንድንፈራ በማድረግ አንድ ወደ ሻም አካባቢ ላይ በጣም ደፋር ነኝ ብሎ የሚጣራ አንድ ሰው ነበርና በጣም ደፋር ነኝ ብሎ ደፋር ከሆንክ እስኪ ወደ ቀብር ሌሊት ላይ ግባ አሉት። ሌሊት ላይ እሺ ያለና ሌሊት ቀብር ሰው ውጭ ላይ ሆነው እየጠበቁት እሱ ገባ። ወጣት ነው፣ ሙሉ ጸጉሩ ጥቁር ነው፣ ወጣት ነው ገና። እና ወደ ቀብር ሲገባ ድምፁን ከፍ አድርጎ ነሺዳ እያለ ገባ። የፍርሃት ምልክት ነው ይሄ። ግን እሱ ምን ያለ አለመምሰል ነው፣ ፈሪ ያለመምሰል ወይም ደግሞ ያልፈራ አለመምሰል ብሎ ድምፁን ከፍ አድርጎ ነሺዳ እያለ ይሄዳል። ስማ እንግዲህ ሂድ የተባለው ከዚህኛው ጫፍ እስከዛኛው ጫፍ ነው፣ ደርሰህ ተመለስ ነው። እሺ ብሎ ልክ ጫፍ ላይ ደርሶ ዘወር ብሎ ሲል ከኋላ የሆነች ነገር እዚህ ጋር ያዝ ያደርገዋል ልብሱን። ከዛ ልክ ለመሄድ ሲል ተይዟል። አሁንም ሲል የያዘው ነገር አለ። ሱብሓነላህ። ከዛ በኋላ እንግዲህ ሲገባ ወጣት ነው፣ ሙሉ ጸጉሩ ጥቁር ነው ብለናል። ምን እንደያዘው አያውቅም፣ አላሁ አዕለም። ልብሱ ተይዟል። ልብሱን ምንጭቅ አድርጎ እየሮጠ ሄድን። ልክ ሲወጣ ሙሉ ጸጉሩ ነጭ ሆኗል። ሙሉ ጸጉሩ ነጭ ከድንጋጤ ከፍርሃት የተነሳ አንዳንድ እኮ ብዙ ሲያስብ አይመሳሰለ ሽበት ይወጣበታል ከጭንቀቱ የተነሳ። ይሄም ከፍርሃቱ የተነሳ ጸጉሩ በሽበት ተሞላ፣ ድንጋጤው ማለት እና ጠዋት እየተንቀጠቀጠ ነው እንግዲህ ወደ እነሱ የሚሄደው። ጠዋት ሲታይ የያዘው የነበረው እሾካማ የሆነ ዛፍ ነበር። እሾካማ የነበረ ዛፍ ልክ ብጭቅ ሲያደርግ ለብሶ እዛ ላይ ተንጠልጥላለች የተበጨቀው ልብስና በፍርሃት እንፈትናችኋለን አለ አላህ። ወልጁዕ በረሃብ እንድንራብ በማድረግ ወነቅስ ሚነል አምዋል ገንዘባችን በመጥፋት ሊሆን ይችላል፣ ገንዘባችን በመቀነስ በተለያየ አይነት አላህ ይፈትናል። ወልአንፉስ የምንወደውን ሰው በመውሰድ ወተመራት ፍራፍሬያችን እርሻችንን በመውሰድ በማቃጠል በማውደም። ታዲያ ይህ ሁላ ሲሆንበት ሶብር ያደረገው ምናል ወበሽሪ ሷቢሪን ትዕግስተኞችን ምን አደርጋቸው በጀነት አበስራቸው። የትኞቹ ኢዛ አሷበቱም ሙሲበቱን ቃሉ ኢና ሊላሂ ወኢና ኢለይሂ ራጂዑን የሆነች ሙሲባ በሚደርስባቸው ሰዓት ኢና ሊላሂ ወኢና ኢለይሂ ራጂዑን ብለው የሚሉትን እነዛ ምን አደርጋቸው አበስራቸው ይላል አላህ። የሶብር ደረጃው ምንድነው? ጀነት ነው። የሶብር ደረጃው ጀነት ነው። ነቢዩና ሙሐመድ
ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ የጠቀሱልን ነገር አለ። ምን አሉ? መን ኡዕጢየ ፈሸከር ወብቱልየ ፈሰበር ወዘለመ ፈስተግፈር ወዙሊመ ፈገፈር። ምን አሉ? መን ኡዕጢየ ፈሸከር፣ አላህ የሆነችን ጸጋ ኒዕማ ሲሰጠው ያመሰገነ አልሐምዱሊላህ ብሎ፣ ወብቱልየ በላእ ሲወርድበት ደግሞ ፈሰበር ሶብር ያደረገ። እዚህ ጋር አንድ የምናየው ቂሷ አለ። ይህም ሱብሓነላህ አንድ ሷሊሕ ተቂይ ነቂይ ከሆኑ ባሪያዎች መካከል ከትላልቅ ሰዎች መካከል ነው እና እጅ የለውም እግር የለውም። በዚህ ላይ አንዳንድ ሰዎች ደብድበውት፣ ያኒ ሙስሊም ያልሆኑ በጣም አላህን ፈሪ የነበረ ሰው ነው። ተደብድቦ ቁስል በቁስል ሆኗል። ደም በደም አድርገውታል እና ቆሻሻ ቦታ ላይ አውጥተው ጥለውታል። ዝንብ እየመጣ ቁስሉን ይበለዋል። አያባረራቸው፣ እጅ የለውም። ከዛ ቦታ ተነስቶ አይሄድ፣ እግር የለውም። በዛ አይነት በላ እንግዲህ ቁስል ላይ ዝንቦች በሚያርፉበት ሰዓት ያቃጥላሉ፣ ህመም አለውና በዛ አይነት ሐል ላይ እያለ የሆኑ ሁለት ሰዎች ሲመጡ አዩትና አልሐምዱሊላህ ምን ያኒ እንደሱ ላልሆን ነው አላህ በምን አይነት በላ ነው ይሄንን ሰው የፈተነው ብሎ ሲሉ ሰማቸው። ከዛ ምን አለ? አልሐምዱሊላህ አለዚ ጀዐለ ቀልቢ ኻሺዓ ወሊሳኒ ዛኪራ ወጀሰዲ ዐለል በላኢ ሷቢራ ኢላሂ ለው ሰበብተ ዐለየ ሚነል በላኢ ሰባ መዘድቱ ፊከ ኢላ ሑባ አለ። ሱብሓነላህ። ጌታዬ ሆይ አለ አልሐምዱሊላህ አለዚ ጀዐለ ቀልቢ ኻሺዓ፣ ቀልቤን አላህን ከሚፈሩ ቀልቦች መካከል ላደረገልኝ፣ ምላሴን ዚክር ከሚያበዙት መካከል ላደረጋት፣ እንደዛው ወጀሰዲ ሰውነቴን አካሌን ደግሞ በላእ በሚመጣበት ሰዓት ሰብር የሚያደርግ ያደረገልኝ፣ እንዲጠነክር ላደረገልኝ ጌታ ለአላህ ምስጋና ይገባዋልና ጌታዬ ሆይ አለ አሁን ባለሁበት በላእ ላይ በበላእ ላይ በላእ እንኳን ብትጨምርብኝ፣ አሁን ባለበት በበላኡ ላይ ሌላ በላእ ቢመጣበት እንኳን መዝደድቱ ፊከ ኢላ ሑባ፣ ያንተን ውዴታ እንጂ ሌላን የማተርፈው ነገር የለም አሉ። ታዲያ ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም መን ኡዕጢየ ፈሸከር ወብቱልየ ፈሰበር ወዘለመ ፈስተግፈር ወዙሊመ ፈገፈር፣ ይህንን አሉና ዝም አሉ። ሰይዲ ማለት ዝም ሲሉ ሰሓበቶች ምን አለው ብለው እየጠበቁ ነው። እንዲህ ያደረገ ሰው በላእ ወርዶበት ሶብር ያደረገ፣ ከዛ በኋላ ሰዎችን ዞልሞ በድሎ ዐውፍ ያስባለ፣ እሱ ተበድሎ ዐውፍ ያለ፣ በድሎ ዐውፍ ያስባለ የሆነን ሰው ምን አለው? ሰይድ ዝም አሉ። ሰስፔንስ ተብሎ እንደሚባለው አይነት እና ዝም በሚሉበት ሰዓት አንድ ሰሓቢ ብድገን ያ ረሱላላህ ማለሁ፣ ምንድን ያለው ለሱ እስኪ ንገሩን አሏቸው። ኡላኢከ ለሁሙል አምኑ ወሁም ሙህተዱን አሉ ሰይዲ። ኡላኢከ ለሁሙል አምኑ ወሁም ሙህተዱን አሉ ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም። አጠበራኒ በሙዕጀሙል ከቢር ኪታባቸው ላይ እንደጠቀሱልን። ታዲያ ተሰጥቶት ያመሰገነ፣ በላእ ሲወርድበት ደግሞ ሶብር ያደረገ የሆነ አላት፣ ይሄ ትልቅ ደረጃ ነው አሉ። ሱብሓነላህ። ሶብር ሶስት አይነት ነው ይላሉ ዑለማዎች። አንደኛ አላህ ዋጅብ ያረገብንን ሶብር አድርገን መስራት ላይ፣ አላህ ሐራም ያረገብንን ሶብር አድርገን መከልከልና፣ ሶስተኛ አላህ በበላእ ሲፈትነን ምን ማድረግ? ሶብር ማድረግ። ይሄ ሶስቱ ነው ይላሉና ሰዎችን በድሎ ዐውፍ በሉኝ ብሎ ዐውፍ ያስባለ፣ ሐቅም የመለሰ፣ ራሱ ደግሞ በድሎ ሰዎችን በድለው ራሱን የበደለው ሰዎችን ሄዶ ምን አለ? ዐውፍ በሉኝ ብሎ የጠየቀ፣ እንደዛው ተበድሎ ወዙሊመ እሱ ተበድሎ ምን ያደረገ? ፈገፈር ዐውፍ ብያችኋለሁ፣ ይቅር ብያችኋለሁ ብሎ የሚል የሆነ ሰው አሉ። እነዚህ ሰዎች እያንዳንዳቸው ለሁሙል አምን፣ ነገ በየውመል ቂያማ ከሚከሰተው ነገራት በአጠቃላይ አማን ናቸው አሉ። ነገ በየውመል ቂያማ ምንም አይነት ፍርሃት በእነዚህ ሰዎች ላይ አይከሰትም ማለት ነው። ወሁም ሙህተዱን፣ ትክክለኛውን መንገድ ደግሞ የኸይርን መንገድ እነዚህ ሰዎች የተወፈቁ ናቸው አሉ። ትክክለኛውን መንገድ የተወፈቁ ናቸው ብሎ ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም የጠቀሱልን ሁኔታ አለ። ከሷቢሮች ከሁሉም ከሷቢሮች ሁሉ አለቃ የሆኑት
የአመስጋኞቹ ሁሉ አመስጋኝ የሆኑት ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም ምን ይላሉ? አላሁ ስብሓነሁ ወተዓላ አንድን ህዝቦች ወይም አንድን ሰው በሚወዳቸው ሰዓት ይፈትናቸዋል። አላህ ከወደዳቸው ኸላስ ወደዳቸው። አላህ ቁጣውን ካወረደባቸው ደግሞ ኸላስ። እና አንድ ሰው የሚፈተነው እንደ ዲኑ ነው፣ ልክ እንደ ዲኑ ነው። ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም የአላህ ባሪያዎች እኮ አሉ በላ ይበዛባቸዋል አሉ። የአላህ ባሪያዎች ምን ይበዛባቸዋል? በላ። ፍልስጤምን ብናይ በላ እየበዛባቸው ነው ያሉት። ከነሱም አልፈን ወደ ላይ ስንወጣ አሽረፉ ኸልቂላህን ብናይ ነቢዩና ሙሐመድን ሰለላሁ ዐለይሂ ወሰለምን ብናይ ሱብሓነላህ ተሰቃይተዋል። በጣም ተሰቃይተው ነበር አሽረፉ ኸልቂላህ። ላኪን ይሄ እንደዚህ መሆናቸው በላእ በእነሱ ላይ መብዛቱ በላእ በእነሱ ላይ መውረዱ አላህ ስለሚጠላቸው አይደለም፣ ኢነማ አላህ ስለወደዳቸው ነው። ሰይድ እኮ ከመሞታቸው በፊት በጣም ታመው ነበረ። በል 3 ጊዜ አካባቢ ራሳቸውን ስተው የነቁበት ሁኔታ አለ። ራሳቸውን እየሳቱ ማለት ነው፣ ከህመሙ የተነሳ 3 ጊዜ ተከታታይ ራሳቸውን የሳቱበት ሁኔታ አለ። ሰዎች እንዲነቁ በሚል ውሃ እያረጉባቸው ከዛ በኋላ ይነቃሉ። ይሄ በእነሱ ላይ ከመሞታቸው በፊት የነበረው ህመማቸው በጣም ከባድ ነበር፣ እጅግ በጣም ከባድ እና ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም መሪ ከመሆናቸው ጋር እንደዛ መሆናቸው አላህ ስለወደዳቸው ነው። ነቢዩላህ አዩብ ለ18 ዓመታት ያክል መታመማቸው ሌላም እና አላህ ኸይሩን ይወፍቀን። ሶብር ከምናደርግበት ጊዜያቶች መካከል አሁን ያለንበት ነው። በላእ እየበዛ ያለበት፣ ሙስሊሞች ከመስጊድ እየተፈናቀሉ መስገጃ ያጡበት፣ ሌላም መሻይኾች እየተመቱ እየተገደሉ እየቆሰሉ እየታሰሩ ያሉበት፣ ይህን የመሳሰል ያለንበት ዘመን ነው። አላህ ለእኛም ለነሱም ለሙእሚኖች በአጠቃላይ ሶብርን አላህ ይወፍቀን። እንግዲህ ቡናውን እንግዲህ አሽትተን ወደ መልሳችን እንሄዳለን። አላሁመ ሰሊ ዐላ ሰይድና ሙሐመድ ወዐላ እንግዲህ አሽትተናል። ሶብርም እኛም ተመልካቾቻችንም እንድናደርግ በሚል ስለ ሶብር የተወሰነች ብለናል። ያው ሶብር አድርገን ታግሰናል። አሁንም ትንሽ ሶብር እንድታረጉልኝ ፈልጌ። እንደዛማ ከሆነ እስራኤልም እየነደደች ነው። አዎ ከባለፈው ጀምሮ እንዳላችሁት አሁንም እየነደደች ነው። አግዙኝ ብላ እርዳታ እየጠየቀች ነው። ከተለያዩ ሀገራት እርዳታን እየጠየቀችን ያለችው አላሁ ሱብሓነሁ ወተዓላ እንግዲህ በበላእ ላይ በላእ፣ ለጦርነቱም ለሰላሙም እርዳታ እየጠየቀች ነው። ሱብሓነላህ። አንዳንድ ያየሁት ቪዲዮ ዛፎቹ ፍም መስለዋል፣ ሳይወድቁ ራሱ የተቃጠሉ እነሱ አሉ። እንደዛው እሳት የሚያጠፉ መኪናዎች ራሱ እየተቃጠሉ ያሉበት፣ ቤቶች እየነደዱ ያሉበትም ሁኔታም አለ። አላሁ ስብሓነሁ ወተዓላ እንግዲህ ሙስሊሞችን ነጃ አላህ ይበላቸው፣ ፍልስጤማውያን ነጃ የሚወጡ አላህ ያደርጋቸው። ኢንሻአላህ ከፍታ ቆይታ በኋላ ወደ እናንተ ተመልሰን የምንመጣ ይሆናል። አብራችሁን ቆዩ።